ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ደግሞ እንደተለመደው ከፈትል የተዘጋጁ ለቤተ ክርስቲያን የሚሆኑ ነጫጭ ቀሚሶችን እያሳየኋችሁ አብሬያችሁ ቆያለሁ። ከቪዲዮ መጨረሻ ድረስ እንድትከታተሉን ደግሞ እንጋብዛችኋለን። ያው በፈትል ልብሶቻችን የታወቀን እንደሆነ ሁላችሁም ትመሰክራላችሁ። ቆንጆ የሚያምር የጎንደር ፈትል ዛሬ ደግሞ ለቤተ ክርስቲያን የሚሆኑ ልክ እንደዚህ የሚያማምሩ የሀበሻ ቀሚሶችን ነው እያሳየኋችሁ አብሬያችሁ የምቆየው። ዲዛይኑ አያምርም? እዚህ ጋር ያለው ዲቴይል ያው የፈትሉ ጥራት እንዳለ ሆኖ ይሄኛው ደግሞ አዲስ ዲዛይን ነው። እንደምታዩት በጣም ነው የሚያምረው። ቆንጆ አድርገን በዚህ መልኩ አድርገን ሰርተነው የጎንደረኛ የሚመስል እንትን አለ። ልክ እዚህ ጋር እንደምታዩት ልክ ጎንደረኛ እንደሚሆነው እዚህ ጋር መስቀሎቹ ወርደው እጅጌውን ደግሞ ልክ እንደዚህ በአምባር አድርገን ሰርተነዋል ማለት ነው። ፊት ወራጅ ጥልፉ ዲዛይኑ በጣም ነው የሚያምር። እንደዚህ ቆንጆ አድርገን ሰርተነዋል ማለት ነው። የፈትል የመቁረቢያ ልብሶችን ለቤተ ክርስቲያን የሚሆኑ ልብሶች ስትሉን ለነበራችሁ ከስተመሮቻችን ኦፕሽንን የሚሆኑ ቀሚሶችን ነው ማሳያችሁ። እንደተለመደው ደብል ፈትል ነው የምንጠቀመው። ከዛ ስር ደግሞ ሳተን ገበር እንደዚህ እንጠቀማለን ማለት ነው። ብርድ ለሆኑ አካባቢዎች የሚመከር አይነት ማቴሪያል ነው ማለት ነው። ጡቱ ልክ እንደዚህ ሰፋ አድርገን ሰርተነዋል። ወገቡ ደግሞ መጥበብና መስፋት የሚችል ላላ ያለ ላስቲክ እንጠቀማለን። ይሄ የሀበሻ ቀሚስ እንደምታዩት ሻሽ፣ መቀነት፣ ነጠላ አንድ ላይ ኮምፕሊት አለው ማለት ነው። ልክ እንደዚህ እንደምታዩት አነስ ያለች ሻሽ አለ። ጥለቷ አነስ ያለች ደግሞ ወገብ ላይ የምትታሰር መቀነት አንድ ላይ አለ። ልክ እንደዚህ ስር ታደርጉታላችሁ። ቆንጆ ደግሞ ትልቅ ነጠላ አለው። ሰው ይሄንን የሀበሻ ቀሚስ እኛ ጋር በ8000 ብር ብቻ ነው የምታገኙት። እየደወላችሁ ኦርደር ማድረግ ትችላላችሁ። ለቤተ ክርስቲያን ስለሆነ ነጠላዎቹ ትልልቅ ናቸው። አጥንቴ ለመልበስ ሰውነታችንን ሸፈን ለማድረግ የሚሆን አይነት ነጠላ አለው ማለት ነው። እነዚህ እንደምታዩት አያምርም? በጣም ቆንጆ የሀበሻ ቀሚስ። ይሄንን የሀበሻ ቀሚስ በ8000 ብር ብቻ ነው እኛ ጋር የምታገኙት። ስለዚህ እየደወላችሁ ኦርደር ማድረግ ትችላላችሁ። እዚህ ደግሞ ልክ በዚሁ ተመሳሳይ ለልጆች ኮምፕሊት የተሰሩት የሀበሻ ቀሚሶች ናቸው። ለልጆችም ለወንዶችም ማሰራት የምትፈልጉ ከስተመሮቻችን ማሰራት ትችላላችሁ ማለት ነው። እንደምታዩት በጣም ነው የሚያማምሩት። ልክ እንደዚህ በሚያማምሩ ዲዛይኖች ለልጆቻችሁ ኦርደር ማድረግ ትችላላችሁ ማለት ነው። ለወንድ ደግሞ ከፈለጋችሁ ልክ እንደዚህ ደግሞ ለወንድ ደግሞ በዚህ መልኩ አድርገን ሰርተነዋል። በጣም ነው የሚያማምሩት። ለወንዶችም ነጠላ ኦርደር ማድረግ ከፈለጋችሁ አንድ ላይ ኦርደር ማድረግ ትችላላችሁ። ለምሳሌ ይሄኛው ለወንድ ይሄ ቲሸርቱ፣ ሸሚዙ፣ ሱሪ፣ ነጠላ አንድ ላይ ሆኖ 7000 ብር ብቻ ነው። ኦርደር ማድረግ የምትፈልጉ ከስተመሮች እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ሌላ ዲዛይን ደግሞ እዚህ ራሱ ፈትል ሆኖ ደግሞ ሌሎች ኦፕሽኖችን ደግሞ አሳያችኋለሁ ማለት ነው። ማቴሪያሉ ተመሳሳይ ሆኖ ጥልፋቸው ብቻ የሚለያዩ ለአማራጭ የሚሆኑ ልብሶችን ነው ማሳያችሁ። ይሄኛው ትንሽ ከዚህም የተለየ ዲዛይን አለ ጥልፉ ላይ። የፈለጋችሁትን የመረጣችሁትን ዲዛይን ኦርደር ማድረግ ትችላላችሁ ማለት ነው። ጀርባው እንደዚህ እንደምታዩት ተመሳሳይ ነው። ሻይን ነው፣ ነጭ ሻይን ነው ያለው። ከፊት ለፊት ደግሞ ጥልፉ ይሄንን ይመስላል። ይሄኛውን ያደረኩት እጅጌው አምባር ሆኖ ነው የተሰራው። ይሄኛው ደግሞ አጓጉል ሆኖ ነው የተሰራው ማለት ነው። ስለዚህ የምትፈልጉት እናንተ በመረጣችሁት ኦርደር ማድረግ ትችላላችሁ። ከስር ደግሞ ወገቡ ፕላስቲኩ መጥበብና መስፋት እንዲችል አድርገን በዚህ መልኩ አድርገን ሰርተነው ለማስፋት ስትፈልጉ ይሄንን መፍታት ብቻ ነው የሚጠበቅባችሁ። ፈታችሁ ይሰፋል። ማጥበብ ሲፈለግ ደግሞ ይሄኛው ሳብ አድርጎ ማሰር ብቻ ነው የሚጠበቀው። ስለዚህ የወገብ ሳይዝ አያሳስበንም ማለት ነው። ፍሌክሲብል የሆነ የወገብ ሳይዝ አለ። እችኛዋ ቀሚስ ደግሞ በሲልቨር ከለር የተሰራች ነው። ይሄኛው በወርቅ ዘቦ እንደዚህ ሻይን የሚያደርግ ነው። ይሄኛው ደግሞ ጥለቱ ሻይን አያደርግም። ልክ እንደዚህ እንደምታዩት ይሄንን ብረት ከለር የሚባለውን ከለር ተጠቅመን የሰራነው ለአማራጭ የሚሆን ይሄኛው ቆንጆ ቀሚስ ነው። እንደዚህ እንደምታዩት
ከለር ኮምቢኔሽናቸው በጣም ደስ ይላል። ቆንጆ ነው። በጣም ነው የሚያምር። ከታች ደግሞ ያለችው መስቀሏ ዲቴይሏ የምታዩት በጣም ቆንጆ አድርገን የሰራነው የሀበሻ ቀሚስ ነው ማለት ነው። እችኛዋን ደግሞ 8500 ብር ብቻ ነው። የዚህኛው የከለር አማራጭ ትንሽ ዋጋ ስለሚያስጨምረን 8500 ብር ብቻ ይሄንን ታገኛላችሁ። እነዚህን ደግሞ ይሄንን ነው ከዚህ በፊት ያሳየኋችሁን ደግሞ 8000 ብር ብቻ ነው የምታገኙት። እየደወላችሁ ኦርደር ማድረግ ትችላላችሁ። ይሄኛው ሻሽ መቀነስ እንዲሁም ነጠላ አንድ ላይ ኮምፕሊት አለው ማለት ነው። ነጠላ እቺ አንዷ ሻሽ ነች፣ አንዷ መቀነስ ነች። ነጠላው ደግሞ እቺን ትመስላለች። ቆንጆ ትልቅ ነጠላ አለ። አንድ ላይ 8500 ብር ብቻ ነው የምታገኙት። እቺኛዋ ደግሞ የመጨረሻ አማራጫችን ነች። ሲምፕል ነገር ወራጅ ጥልፎች እዚህ ጋር ያሉት ጥልፎቹ በዛብን፣ ጥልፍ ያለው ነገር አንፈልግም ስትሉ ለነበራችሁ ከስተመሮቻችን ደግሞ እቺኛዋ ደግሞ ሲምፕል ሆና የተሰራች ልክ እንደዚህ የተሰራች የቤተክርስቲያን ልብስ ነች ማለት ነው። አንገቷ ላይ ብቻ ነው እንደዚህ እንደምታዩት አንገቷ ላይ ቀለል ያለ ንቅሳት አለ። እዚህ ጋር ደግሞ መስቀል አድርገናል ማለት ነው። ከታች ዙሪያ ነው ጥለቱ፣ የዚህኛው ታች ዙሪያ ነው። ከዚህ በፊት ያሳየኋችሁ 4 አርብ ሆነ። ከፊት ለፊት ያለው 2 አርብ ባዶ ነው። ልክ እንደዚህ እንደምታዩት ከኋላ ያለው 2 አርብ ደግሞ ጥለት አለው ማለት ነው። እችኛዋ ግን ወራጅ ስለሌለ ጥለቱ ዙሪያ ተጠቅመናል ማለት ነው። እችኛዋ ደብል አድርገን ነው የምንሰራው። ፈትሉን ከስር ሳተን ገበራለው። ሙሉ ነገሩ ተመሳሳይ ነው። 8000 ብር ብቻ ነው እኛ ጋር የምታገኙት። ነጠላ መቀነት ሻሽ አንድ ላይ ያለው ማለት ነው። ስለዚህ ያሳየኋችሁን አማራጮች እንደወደዳችኋቸው ተስፋ አደርጋለሁ። እናንተ ቤስት የምትሉትን ኦፕሽን ደግሞ መርጣችሁ ኦርደር ማድረግ ትችላላችሁ። በፈትል ስሪልን ስትሉኝ ለነበራችሁ ከስተመሮቼ ይሄ አዲስ ዲዛይን የተሰራ በፈትል የተዘጋጀ ቆንጆ ለቤተ ክርስቲያን የሚሆን ቆንጆ ቀሚስ ነው። እንደዚህ እንደምታዩት ቆንጆ አድርገን አሳምረን ሰርተነዋል ማለት ነው። አያምርም? ዲቴይሉ ሁሉም ነገር ፈትሉ፣ ነጠላው፣ መቀነቱ ምን አለፋችሁ በጣም ቆንጆ የሆነ ቆንጆ ዲዛይን ያለው ቀሚስ ነው ማለት ነው። በፈትል በዚህ መልኩ አድርገን ሰርተነዋል። እንደምታዩት እዚህ ጋር ለቀቅ ሰፋ ያለ ስትራክቸር አለው። አንገቱን ቪ አድርገን ነው የሰራነው። ልክ እንደዚህ እንደምታዩት ቪ አድርገን ነው የሰራነው። እጅጌው አምባር አድርገነዋል። መስቀሏ ራሱ ዲቴይሏ በጣም ነው የምታምረው። እጇ ላይ የተጠለፈችው ታች ያለውን ሳይዙን አነስ አድርገን እዚህ ጋር በዚህ መልኩ አድርገን አምጥተነዋል ማለት ነው። እንደምታዩት በጣም ቆንጆ የሚያምር ቆንጆ ከፈትል የተዘጋጀ ለቤተ ክርስቲያን የሚሆን ቀሚስ ነው ማለት ነው። 4 አርብ ነው። 4 አርብ ዙሪያ ልክ እንደዚህ እንደምታዩት የፈትል 4 አርብ ማለት በጣም አርቡ በጣም ትልልቅ ስለሆነ በጣም ነው የሚያምረው። ስፋቱ ልክ እንደዚህ እንደምታዩት ከመነን 5 አርብ ጋር የሚስተካከል ስፋት ያለው ቀሚስ ነው ማለት ነው። እንደተለመደው እዚህ ጋር ፈትሉን ደብል ነው የምንጠቀመው። እንደምታውቁት ፈትል ደብል ነው የምናደርገው። ይሄ በሸማኔ የተሰራ የተዘጋጀ ነው። እዛ ላይ ልክ እነዚህ መስቀሎቹ ተጠልፈዋል ማለት ነው። ዲቴይሉ በጣም ነው የሚያምረው። ልክ እንደዚህ እንደምታዩት ቆንጆ አድርገን ሰርተነዋል ማለት ነው። ቆንጆ ነጠላ እንዲሁም ቆንጆ መቀነት አንድ ላይ ያለው ማለት ነው። ነጠላውም ትልቅ ነው። ለቤተ ክርስቲያን ስለሆነ ኦፍኮርስ በጣም አጣፍቶ ለመልበስ የሚሆን አይነት ነጠላ ነው ያለው። መቀነቱም ደግሞ ስትፈልጉ ስካርፕ ስትፈልጉ ወገባችሁ ላይ ሸብ የምታደርጉት እንደዛ አይነት ስትራክቸር ያለው መቀነት አለው ማለት ነው። ይሄ ቀሚስ ለቤተ ክርስቲያን የተዘጋጀ ቀሚስ ስለሆነ ኦፍኮርስ ሻሽ አንድ ላይ ይኖረዋል ማለት ነው። ፀጉራችሁን ልትሸፍኑበት የምትችሉት ሻሽ ይኖረዋል። ይሄ መቀነቱ ነው። ምን ያክል ትልቅ እንደሆነ እዩት። ልክ እንደዚህ ጣል አድርጎ ለመልበስም የሚሆን ካስፈለገ ደግሞ ወገባችሁ ላይ ስር ልታደርጉት የምትችሉ ቆንጆ ትልቅ መቀነት አለው ማለት ነው። ነጠላውን በጣም ትልቅ ነው። ነጠላው ደግሞ ይሄንን ይመስላል ማለት ነው። ቆንጆ 12 ክንድ ነጠላ ነው። ያው የኛ ቤት ታውቃላችሁ ነጠላዎቻችን ከፈትል የሚዘጋጁ ነጠላዎቻችን በጣም ትልልቆች ናቸው። ሰውነታችሁን ሸፈን ሊያደርግ የሚችል ቆንጆ ትልቅ ነጠላ አለው ማለት ነው። ይሄንን ቀሚስ እኛ ጋር በ12500 ብር ብቻ ነው የምታገኙት። እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። መታችሁ ደግሞ ኦርደር ማድረግ የምትፈልጉ ከስተመሮቻችን አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው ህንጻ ላይ ለምለም መርካቶ ህንጻ ላይ አንደኛ ፎቅ 88 ቁጥር ላይ ታገኙናላችሁ ማለት ነው። እየመጣችሁ ኦርደር ማድረግ ትችላላችሁ። ምን ያክል ትልቅ እንደሆነ ነጠላው በጣም ነው የሚያምረው። ስለዚህ እንደዚህ አይነትና የመሳሰሉ
የሀበሻ ቀሚሶችን የፈትል የሀበሻ ቀሚሶችን ኦርደር የምታደርጉ ከስተመሮቻችን እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። መታችሁ ደግሞ ኦርደር ማድረግ የምትፈልጉ ከስተመሮቻችን አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት አንደኛ ፎቅ ላይ ያለው 88 ቁጥር ብላችሁ መዓዛ ጥበብና ሽፎን ብላችሁ ብትመጡ ታገኙናላችሁ ማለት ነው። ምርጫችሁ ስለምታደርጉን እጅግ አድርገን እናመሰግናለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን ማለት ነው። Thank you so much.